አስደሳች ዜና ይህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ ኬረሩን ኢንድ ዳርገንለታል። በዚህ ምክንያት ብዙ የመጅሊስ ላይ ታዋቂ የሆኑ ኡስታዞችም በቴሌቪዥን ፕሮግራሞቻቸውም ውይይቶቻችን ላይ ሪፍሌክሽን እየሰጡ ነው። የተወያየኝ እስልምናን እንደማይወክል ሙስሊም እንዳልሆነ እንደከፈረ ትክክለኛ ምላሽ እንዳልሰጠ ብዙ ኡስታዞች ምላሽ ሰጥተውበታል። ሰሞኑን አንድ ወንድማችን ስጋ ወደው መቀበል ፈልጎ የሚከፈል ብር አለ እኮ ሲሉ ይሰምቻ አላቅም ለመጀመሪያ ጊዜ ነው። ለፍታት ለክርስትና እንደሚከፈለው ለቆራቢ አሁን አውደ ምሕረት ላይ እንዳላስተምር ብዙ ቦታ ይፈልጋል የለም። እግዚአብሔር በሚያውቀው እስከ ዛሬዋ ቀን ድረስ ከተፈታው ከእስር ቤት ከተፈታው ቀን ጀምሮ አውደ ምሕረት ጋብዞኝ አይደለም። አውደ ምሕረት የሚጋብዙኝ እንኳን አገልጋዮች ስልክ ደውለው እንኳን ተፈታ እንኳን ለቤት አበቃ ያሉኝም ሰዎች የሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ መረጃዎች መጥቻለሁ። እንግዲህ ዛሬ የምንመለከተው እፎይ ስለ ኡስታዞቹ እንግዲህ አንድ ያወጣው መረጃ አለ። እንደተበታተኑ የሱን አስቃኛቸዋለሁ። በጣም በሚገርም ሁኔታ የክርስቶስን ስጋና ደም ለመቀበል ገንዘብ ክፈሉ እየተባለ እንደሆነም አንድ መምህር ይናገራሉ። እሱን የምንመለከት ይሆናል። ሌላው እንግዲህ የምንመለከተው እሸቱ ሰሞኑን ስለ ዋልድባ ገዳማውያን የሰራው አንድ ቪዲዮ አለ። ያን ተከትሎ ብዙዎች እየተቆጡ ነው። ያንን አስቃኛቸዋለሁ። አንድ መምህራችን መምህር ሲሳይ የተባለ ደግሞ ስብከት መከልከሉ የሚታወቅ ነው ተከልክያለሁ ይላል። ይሄስ ምን ገጥሞት ነው የሚለውን እንመለከታለን። ሌሎች ነገሮችን ማስቃኛችሁ ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። በጣም አሳዛኝ ከሆነው ነገር እንጀምር። እንግዲህ ሽምግልና በሀገራችን በተለይ በኢትዮጵያ በአዲስ አበባ ወዴት ደረጃ እየሄደ እንደሆነ በጣም ግራ ነው የሚያጋባውና እስቲ ይህን ሽምግልና ተመልከቱት። ጥያቄ ለማቅረብ መጀመሪያው ዋስቱ ምንም አንጋጠጥክ እንዳትሉኝ አንጋጠጥክ የሚባል ነገር ይቆምና ዋስ ትጠራላችሁ። 1 ሰዓት ተኩል ሰው ማስቀመጥ በ21ኛው ሴንቸሪ አይቻልም። 1 ሰዓት 4 ሰዓት ነው ቀጠሯችን። እዚህ አንድ ሁለታችሁ ቆማችሁ ነበረ። ሁለቱ ሰው እዚህ የተቀመጠ ሰው የሚያክል ሰዓት 30 ደቂቃ ምንም ይደረጋል። ይህ ሰዓት ያልፋል። አሁን ዋስጥሩና ከዛ ወደ ጉዳያችሁ ተገናኛችሁ። ሳቸው ይተኛሳሉ። ሳቸው አይዋሱ እኔ እንግዲህ አላውቅም ብቻ በጣም ስለተበሳጨው 1 ሰዓት ተኩል ሳቸው ይዋሳሉ። አባታችን እሺ እኔሞ አባታችን እንደዚህ አይነት አቋራጭ እሺ ግድ የለም። አሁን እንደው እንትን ከምንል ምን አደረሳችሁ? እዛችን ስብሐት የምትባል ልጅ የለችንም። ስብሐት የምትባል ልጅ የለችንም። እንግዲያው ሌላ ቤት ሊሆን ይችላል። ተሳስታችሁ እንዳይሆን ማጠጋጋት የለም። እኛ ልጃችን ስም አላት። ትክክለኛ ስሙን ልጠራ ይገባል። ስሙን እንትን ካላለ ደግሞ እኛ እንዴት እንትን እናደርጋለን? ብጽዓት ነው። እሺ ብጽዓት ነው እና ለማን አላችሁ? እሺ ይሁን። እሺ ቁጭ በሉና እንትን እናድርጋ። ቁጭ በሉ። ያው እንትን
ምንም ጥፋቱም ቢኖርም ኳሱንም እንራ ችግር የለውም። ሰዓት ካሳለፍን እንዳይሉ አባታችን ካሳለፍን እንዳይሉ 4 ሰዓት ነው ቀጠሯችን። አሁን 5 ተኩል ሰዓት ይዘዋል አይደል? አሁን ታው ወደ እንትኑ ገባል። ካሳለፍን ካሉ ወደ እንትናችን እንዳንገባ ብዬ ነው። አይቀር እንደላችሁ ብዬ ነው። አይ ሰዓት አልፏል። ካሳለፍን ሳይሆን አሳልፋችኋል። 1 ሰዓት ተኩል ነው ያሳለፋችሁ። 4 ሰዓት ቀጠሮ አለን አይደለም? ቀጠሮ 4 ሰዓት አይደል የተባለው? 4 ሰዓት ነው። ታቱ ሄዲ ነው የቀጣለው። እንደተከታተላችሁት ነው እንግዲህ ካህናት አባቶቻችን ራሱ ሽምግልና መሄድ የለባቸው። አሁን ምን ተደርሷል መሰላችሁ? ብፁዓን አበው ሊቃነ ጳጳሳት ሁሉ ሽምግልና መሄድ ጀምረዋል። ጳጳሳት ካህናት ሽምግልና ሄዱ የምንለው ለምንድነው? የሁሉም አባት ናቸው። አንድን ወገን ብቻ ወክለው ስለማይሄዱ ማለት ነው። የሁሉም አባት ስለሆኑ አንድ ወገንን ወክለው እና አሁን ደግሞ ምን እየተከሰተ ነው? እንግዲህ ይህን ሽምግልና ስትመለከቱት እንግዲህ አርፍደዋል። ስለማርፈዳቸው ሌላ ታሪክ፣ የሄዱበትን ስም ረስተዋል። ያንን እና ካህናት አባቶች ቆመው የክርስቶስን ስጋና ደም የሚፈትቱ ካህናት አባቶቻችን ቆመው በዚህ ልክ ከፍ ዝቅ እየተደራረጉ ንግግሮች በጣም ነው የሚከብዱት እና አንዳንዴ የምናበዛቸው ቢሮክራሲዎች በጣም ድግስ ተደግሶ እነሱ ተስማምተው ፈቅደው ኦኬ ባህል ነው ይሁን ፈቅደው ተስማምተው ምን ካሉ በኋላ መጽሐፍ ቅዱሳዊም ነው ሽምግልና ባይዘው ያ ሁሉ ከተዘጋጀ በኋላ የሚቀርቡ ጥያቄዎች በጣም ከባድ ጥያቄዎችን ያቀርባሉ እና እነዚህ ካህናት አባቶች እንግዲህ ቆመዋል፣ ስም ረስተዋል፣ ዋስጥሩ እስከመባል ደርሰዋል። የተለያዩ ነገሮች እና እንደው አንዳንዴ ሽምግልና ስንሄድ የምንሄድበትን መንገድ ብናውቅ ማድረግ ያለብንን ነገሮች ብንገነዘብ ከዛ ውጪ ደግሞ ከቻልን ካህናት አባቶቻችን በእንዲህ አይነት ነገር ውስጥ ባንወክል ከሄዱ ጸሎት እንዲያደርጉ በሁለቱም ወገን ጸሎት አድርገው እንዲቆሙ እንጂ የተለያዩ ጥያቄዎችን የሚጠየቁበት የተለያዩ ነገሮች የሚደረግበት ነገር ባይኖር ባይነኝና ከዚህ ሽምግልና እንግዲህ ምን ትታዘባላችሁ? ከዚህ ይሄ ነው የተሻለ ሽምግልና ነው። አሁንማ እናቴ አበባም 1.5 ሚሊዮን የሚደርሱ አበቦች ለሽምግልና እየተላኩ እየተመለከትን የት ሀገር ነው ያለነው እስክንል ድረስ ከሰርግ የሚያስንቁ ሽምግልናዎችን እየተመለከትን የት ነው እየሄድን ወዴት እየተጓዝን ነው የሚባሉ ነገሮች ብፁዓን አበው ሊቃነ ጳጳሳት 3-4 ሆነው እነዚህ የትላልቅ ሀብታሞችን ሽምግልና ሲሄዱ ስንመለከት በብዙ ያሳዝናልና ወዴት እየተጓዝን እንደሆነ ግራ ያጋባል። ለማንኛውም እናንተ በዚህ ላይ ሐሳብ ስጡበት። እስቲ ስጋው ደግሞ ለመቀበል ገንዘብ ክፈል የተባለው ምንድን ነው? ሰሞኑን አንድ ወንድማችን ስጋው ደግሞ መቀበል ፈልጎ የሚከፈል ብር አለ እኮ ሲሉን ይሰምቻ አላቅም። ለመጀመሪያ ጊዜ ነው ለፍታት ለክርስትና እንደሚከፈለው ለቆራቢ ለመጀመሪያ ጊዜ የሚቆረው ሰው ይከፍላል። ስንት ነው ስላችሁ ይሄን ያህል ሺህ ብር ተብሎ ከፈለ እና ዝም ብዬ ሳስበው ይጨንቀኛል። በአንድ ጎኑ እንዳልፈርድ እኛ ስርዓቱን እየበላን ቤተክርስቲያን መዘጋቷ ነው። በአንድ ጎን ደግሞ ካልከፈልክ አትቆርብም ማለት ከባድ ነገር ነው። ከሁሉ መድኃኔዓለም ይቅር ይበለን። ከሁሉ በላይ ደግሞ እኔን ይማረኝ። እንዲሁ እውነቴን ነው። ምክንያቱም ትናንት አላልኳችሁም? ተችቶ ይጸድቃል። በዓለም ታሪክ ተችቶ የጸደቀ ከቶ የለም። ለራሴ እፈራለሁ። በጣም አይጣል ነው። እንደ በሽታ ነው መቆጠሩ ለራሴ እኔ የሳስተምር መተቸውን ትችት ምንም የእግዚአብሔር እውነት ቢሆን ለእኔ ግን እንደ በሽታ ነው መቆጠረው። እውነቱ እውነት ነው። የኔ አይምሮ ግን ስለሚተች በሽተኛ ነው እና የእግዚአብሔርን ፈቃድ እኛ የምንወደው ስለሆነ አይደለም። ቅዱሳት መጻሕፍትን የእግዚአብሔርን ሕግና ስርዓት ዛሬ ፍትሐ ነገሥት መጥቀስ ወንጀል ሆነ ወገኖቼ። ባለፈው እኮ ከፍትሐ ነገሥት ጠቅሼ በማስተማሪያ ምክንያት ስድቡን አንዲት ሴት ጀመረችው። ፌሚኒስትና የምትባል ሴት ጀመረችው። ሰባካያን ተከተሏት። እኔ እንጃ ልቦና ይስጠን ነው ለሁላችንም ነው። በተለይ ንስሐ አባቶች እየሄዱበት እያደረጉ በጣም ጥሩ ንስሐ አባቶች በጣም ስለ ሃይማኖታቸው ዋጋ የሚከፍሉ ልጆቻቸውን በስርዓትና በሕግ የሚመሩ በርካታ ንስሐ አባቶች አሉ። በዛም ልክ ደግሞ የራሳቸውን ሀብት ብቻ ለማካበት የሚሞክሩ ሰዎችም አሉ። ንስሐ አባቶች ካህናት ማለት ነው የምላችሁ በቤታችን እንግዲህ ምንም አያውቁትም ምዕመናን ለመቁረብ ወደዛ ሲጓዙ ይህንማ ለማድረግ ይህን ማድረግ አለብን። ዛሬ እኮ ድግስ የሚያስደግሱ አሉ ያለ አቅማቸው ማለት ነው። ድግስ መደገስ አለብን። የመጀመሪያ ቁርባን አይደል? በደንብ ደግስ እንዲህ ክርስቶስን ድግስ እየተመገበ አሁን ደግሞ ይባስ ተብሎ ገንዘብም ክፈሉ ወደ መባል ደረጃ ደርሷል።
በቃ ታርጌታችን ብርና ብር ብቻ ሆኗል ማለት ነው። ከሰውየው ነፍስ ከሰውየው ህይወት ይልቅ ከህንፃ ስላሴ ይልቅ ገንዘብ ላይ ነው እያተኮረን ያለን። እኔ ቤተክርስቲያን ወዴት እየሄድን እንደሆነ ማን በቃችሁ ማን አይዟችሁ በቃ ብሎ ይሄንን ስርዓት እንደሚያስከብር አላውቅም። ጳጳሳቶቹም እነዚህን ጉድ ሳያውቁ ነው ወይ? እኔ እንጃ። በየሀገረ ስብከቱ የሚደረገው ነገር ሳይታወቅ ነው ወይ? እንግዲህ አደባባይ እየወጣ እኮ ነው። ዛሬ እኮ እድሜ ለሚዲያ ምንም መዞር መሽከርከርም አይጠበቅም። ሚዲያው በሙሉ ጉዶቻችንን በየአደባባዩ እያወጣ ነው እና እዚህ ደረጃት ደግሞ ተደርሷል። እኔ እግዚአብሔር ይታረቀን ለማለት ነው እንጂ ሌላ የምለው ነገር የለም። እሺ እንደው እዚህ ካነሳን አይቀር ፍትሐ ነገሥት እንግዲህ የቤተክርስቲያናችን ህግ የሆነ አንድ መጽሐፍ አለና በተለይ አንዲት እህት የምትለውን ስሙት። ዛሬ ስለዚህ መጽሐፍ ነው የምናወራው። ይሄ ፍትሐ ነገሥት ንባቡና ትርጓሜ የቤተክርስቲያናችን የህግ መጽሐፍ ነው። ከቅርብ ሳምንታት በፊት ያው በጣም አሁን የሰርግም ሰሞን ስለሆነ በጣም ብዙ ሰርጎች ነበሩ። በጣም ብዙ የተክሊል የስርዓተ ተክሊል በጣም የድፍረት ሰርጎች በጣም ብዙ ተመልክቼ ነበረ እና አውዝ ወንደሪንግ ምን ሊል እንደሚችል ይሄ መጽሐፍ ምን ይሆን ግን እል ነበረ ማለት ነው። እና ይሄ መጽሐፍ አለኝ። በእርግጥ በጣም ብዙ ጊዜ ሆኖኛል ይሄ መጽሐፍ እኔ ጋር ከመጣ፣ ግን ሳላነበው እውነቱን ለመናገር ብዙ ጊዜ ሆኖኛል። አንብቤው እንደዚህ ከፍቼ በቁም ነገር አንብቤው አላውቅም ነበረ እና በእነዚህ ሰርጎች እነዚህ የድፍረት የተክሊል ሰርጎች እንዳነባ አደረጉኝ ማለት ነው። እና መጀመሪያ እነዚህ ሰዎች ደናግላን ነን ብለው ያገቡ ሰዎች ሊቀስሱ ነው። አንዳንዶቹ ክርስትና አባት ንስሐ አባት ሊሆኑ ነው። ስጋውና ደሙንስ ሊፈትቱ ነው። ይፍቱኝ አባል እንለው ብቻ አም ኮንፊውዝድ። አሁን ምንም አይነት ፐርሰናል ነገር ምናምን አይደለም። እኔ አም ጀስት አስኪንግ ነገሮችን ክሊር አውት ለማድረግ። ግን ይሄ መጽሐፍ ስለ ዲያቆናት ምን ይላል? ዲያቆናት እንዴት መሆን አለባቸው? መጀመሪያ አሁን ይሄ የትዳር የጋብቻ ነገር ጋር ሳንደርስ ማለት ነው ምን ይላል የሚለውን ለማየት ስሞክር አንቀጽ ሳብ ወይም ደግሞ 7ኛ አንቀጽ 7 ላይ መጀመሪያ ስለ ዲያቆናት ይልና ምን እንደሚል ላንብብላችሁ። ዲያቆናት ጸጥ ያሉ የሚታዘዙ ይሁኑ፣ በሁለት አንደበት የሚናገሩ አይሁኑ፣ ወይን አብዝቶ ወደ መጠጣት አያዘንብሉ፣ ርኩስ የሆነውን የትርፍ ድርሻ አይውደዱ፣ በንጹህ ሐሳብ በሃይማኖት ምስጢር በብዙ ፍሱህ ገጽ በመታዘዝ ይወሰኑ እንጂ። ስለዚህ አስቀድሞ ይፈተኑ፣ ከዚህ በኋላ ነውር የሌለባቸው ከሆኑ ያገልግሉ። ዲያቆን አንድ ሴት ያገባ ቤተሰቦቹንና ልጆቹን በሚገባ የሚያስተዳድር ይሁን። ከዛ ወደ ታች ደግሞ ይመጣና ከአንዲት ሴት ጋር እንዲኖሩ በንጽህና ልጆቻቸውን እንዳሳደጉ የተሰበሰቡት ምስክር ይሁኗቸው። የሚራሩ የዋሃን፣ የማያንጎራጉሩ ይሁኑ። ሁለት አንደበትም አይሁኑ፣ ቁጦች አይሁኑ፣ ቁጣ አዋቂውን ሰው ያጠፋልና። ለባለጸጎች ፊት የሚያደሉ፣ ነዳያንን የሚያሳዝኑ፣ ወይን አብዝተው የሚጠጡ አይሁኑ። ስለ በጎ ሚስጥራት ምርመራ የሚሰንፉ አይሁኑ። ከወንድሞች ወገን ገንዘብ ያላቸውን ሰዎች ገንዘብ ለሌላቸው ይሰጧቸው ዘንድ ይዘዟቸው። በመስጠትም ይተባበሯቸው። በፍጹም ክብርና ሀፍረት እግዚአብሔርንም በመፍራት ጉባኤውን ያክብሩ እያለ በጣም አሁን ላይ ከዲያቆናት ባህሪ ከምናያቸው አሁን ላይ ዲያቆናት ከሚያሳዩን ባህሪ በጣም የወጣ በጣም ብዙ በቃ ያልተተገበረ ህግ በጣም ብዙ እዚህ ያለ እና እኔ አይ ሪኮመንድ ይህን መጽሐፍ ለዲያቆናት በተለይ ከተማ ላይ ላላችሁ ዲያቆናት ይህንን መጽሐፍ ሪኮመንድ አደርጋለሁ። እባካችሁ አንብቡ። እግዚአብሔር አይዘበትበትም። ከእግዚአብሔር ጋር አጉል ጓደኝነት አጉል እኔ የፈለገ ኃጢአት ብሰራ እኔ ቅዳሜ የጨፈርኩኝ እሁድ ተንሱ ብል ምንም እንትን አይልም እግዚአብሔር ማህሪ ነው አይነት ጨዋታ አቁሙ እባካችሁ። ይህን መጽሐፍ አንብቡት። ሁላችሁም ደግሞ ዋጋውም አፎርደብል ነው። ምንም ኤክስፔንሲቭ ነገር አይደለም እና ሰላም እግዚአብሔር ከሁላችንም ጋር ይሁን። መልካም ቀን ይሁንላችሁ። ባይዘዌ እዚህ ላይ ብዙ ሀሳብ የምለው ነገር የለም። አዎ ህጉ ይጣሳል በሚገባ። የፍትሐ ነገሥቱ ህግ 100% እየተከበረ ነው ወይ? አይመስለኝም። አንዳንዴ ለካህናቱ፣ ለዲያቆናቱ፣ ለምዕመናኑ ትክክል አይደለም፣ ለዲያቆናቱ ሁሉም ነገር ይሻራል የሚሉ አንዳንድ ሰዎች አሉ። ያንን ባላምንበትም ዛሬ ቤተክርስቲያናችን ስርዓት እየተከበረ ነው ወይ? በጥቅሉ
በደፈናው ስናየው የቤተክርስቲያናችን ስርዓት እየተከበረ ነው ወይ፣ በስርዓቱ ነው ወይ እየተጓዝን ያለ ነው የሚለውን ጥያቄ መጠየቅ እፈልጋለሁ። ሁላችንም ካህናቱ ጋር እንሂድ፣ ዲያቆናቱ ጋር ባንሄድ እኔና እናንተ ምዕመናኑ ይህንን ነገርስ እያደረግን ነው ወይ? ራሳችንን መጠየቅ አለብን። እህታችን በጣም ጥሩ ነገሮችን አንስታለች። እግዚአብሔር ይስጥሽ ለማለት እፈልጋለሁ። ከዚሁ ተያይዞ እንግዲህ አንድ ወንድማችን መምህር ሲሳይ ይባላል። በቅርቡ ታስሮ እንደነበረ ታስታውሳላችሁ እና ተፈቷል። አሁን ደግሞ በየትኛውም አውደ ምሕረት በፊት ስብከት በጣም እጋብዝ ነበር፣ አሁን ቀርቷል ይላል። አሁን አውደ ምሕረት ላይ እንዳላስተምር ብዙ ቦታ ይፈልጋል። የለም እግዚአብሔር በሚያውቀው እስከ ዛሬዋ ቀን ድረስ ከተፈታው ከእስር ቤት ከተፈታው ቀን ጀምሮ አውደ ምሕረት ጋብዞኝ አይደለም። አውደ ምሕረት የሚጋብዙኝ እንኳን አገልጋዮች ስልክ ደውለው እንኳን ተፈታ እንኳን ለቤት አበቃ ያሉኝም ሰዎች የሉ። እውነት ለመናገር ማለት ነው። እግዚአብሔር በሚያውቀው አልፈርድባቸው። ሰዎች ናቸው፣ ስጋ ለባሾች ናቸው። ይፈራሉ። ከእንጀራችን ገበታ እንባረር ይሆናል ብለው ይፈራሉ። ግዴላችሁ ለቅሷችን ለሳቅ የሚለወጥበት እንባችን ከዓይኖቻችን ላይ የሚታበሱበት የከበደን የችግር የመከራ የኑሮ ውድነት ቀንበር የሚሰበርበት ጊዜ ሩቅ አይሆንም። መቼም እንዳለቀሰን አንኖርም። መቼም በእውነት የኑሮ ውድነቱ እሳት እንደ እግር እሳት እንዳንገበገበን አንኖርም። ተስፋ እናደርጋለን። የጊዜ ጉዳይ ነው። እግዚአብሔር ኢትዮጵያን የሚያስብበት ዘመን ሩቅ አይሆንም ብዬ አስባለሁ። የተስፋ የኪዳን ሀገር ናት። ብዙ አባቶቻችን የላም የጣመ ሳይበሉ የሞቀ የደመቀ ሳይለብሱ ድምፅ አራዊቱን ግርማ ሌሊቱን ታግሰው በየበረሃ ወድቀው ስለ ሀገራችን የሚጸልዩ ቅዱሳን አባቶች ያሉባት ሀገር እግዚአብሔር እንዲህ ይተዋታል ብዬ አላስብም። አንድ ቀን እንቆቅልሻችን ይፈታል፣ እንባችን ይታበሳል፣ የከበደን የችግራችን ቀንበር ይሰበራል። እንደ ቃሪያ ፍሬ በየዓለማት ሀገራቱን የተበተኑት ወገኖቻችንም ወደዚች ሀገር ይመጣሉ። እኔ ነብይም ምንም አይደለሁም፣ ግን ይመጣሉ፣ አይቀርም። ግን እንታግስ፣ በቃ በትዕግስት በተስፋ እንኳን እግዚአብሔርን ሰውን ተስፋ ያደርግ የለም። ስለዚህ ተስፋ እንቁረጥ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ወደ እግዚአብሔር ቤት እንዲህ አይነት ክፉ ስሜት ሲመጣባቸው ወደ እግዚአብሔር ቤት መምጣት፣ እግዚአብሔር ቤት መጥቶ ስብከቱም ቅዳሴውን ባይኖር በበሩ ስር የሚሸተውን የዕጣን መዓዛ አሽትቶ መሄድ ራሱ አይምሮን መልሶ ህሊናን ሰላም ሰጥቶ እንግዲህ ልቦናን ፈውሶ ሰውን ወደ ቀልቡ ይመልሳል ብዬ አስባለሁ። ስለዚህ ነገር ግን ተደራሽ መሆን የምንችልበት መንገድ ብዙ ስለሆነ ሰዎች እጃቸው ላይ ባለው ስልክ የእኛን መንፈሳዊ ትምህርት ሊያደምጡ የሚችሉበት መንገድ ስላለ እንግዲህ ተደራሽ ለመሆን ከልብ በልብ የሆነ አገልግሎት እንድናገለግል መምህር ደረጀ ዘወይን የዩቲዩብ ላይም ተናገር ያለው አገልግሎትን ሰፋ አድርጌ የራሴን ስቱዲዮ ከፍቼ የራሴን ስቱዲዮ ለመክፈት ያሰብኩበትን ምክንያት በእኔ ምክንያት ጋዜጠኛ ነጋሽ በዳዳና የከትጓን መምህር ደረጀ ዘወይን ታስረዋል። ሁለቱም ታስረዋል። ለምን? እኔ ያስተላለፍኩት መልእክት የተላለፈባቸው ሚዲያዎች የእነሱ ሚዲያ ስለሆነ ማለት ነው። ስለዚህ እኔ ለማንም መጥፋት ምክንያት ለማንም መታሰር ምክንያት መሆን ስለሌለብኝ እስሩም ከመጣ ከስሩም ከፍ ያለ ነገር ከመጣ በእኔ ምክንያት እኔ ላይ መሆን እንጂ ሌሎች ላይ መሆን ስለሌለበት የራሴን ሚዲያ ከፍቼ እግዚአብሔር ቢፈቅድ ቢረዳ የልቤን የሚያውቅ እግዚአብሔር ስለሆነ እሷን ነገር አድርጌ አገልግሎቴን ሰፋ አድርጌ ለማገልገል አስቤያለሁ። ተደራሽ ለመሆን እዚህ አጋጣሚ ምናልባት ይህንን መልእክት የሚያዩ ወንድሞቼ ራስን ማጥፋት የሁለት ዓለም ስደተኛ መሆን፣ ሞት ለጠላታችሁ ለዲያብሎስ። ለምንድን ነው ራስን የምታጠፋ? አባቶቻችንን ልፍ ሲሉ ልፍ ይገኛል ይላሉ እና ነገ የተሻለ ቀን ደግሞ ነገ የተሻለ ቀን እንደሚሆን ሰው በተስፋ ከኖረ እግዚአብሔር መልካም ያደርግለት። እግዚአብሔር በእኛ ተስፋ ሳይቆርጥ እንዴት እኛ በእግዚአብሔር ላይ ተስፋ እንቆርጣለን? ይሄ እኔ ፍልስፍና ነው እና ተስፋ አትቁረጡ። የጊዜው መከራ ያልፋል፣ ሁሉም ያልፋል። እንኳን የኛ ችግር ሰማይና ምድርም ያልፋል። አንድ ቀን ያልፋል። ይሄ ግዙፉ ግዑዙ ሰማይ አንድ ቀን ያልፋል። እንኳን የኛ ጥቂቷ ችግር ትቀርና ግዙፉ ሰማይ ግዙፉ ምድር እንደሚያልፍ በመጽሐፍ ተጽፏል። ስለዚህ ግድላችሁ ለቅሷችን ለሳቅ የሚለወጥበት እንባችን ከዓይኖቻችን ላይ የሚታበሱበት የከበደን የችግር የመከራ የኑሮ ውድነት ቀንበር የሚሰበርበት ጊዜ ሩቅ አይሆንም። መቼም እንዳለቀሰን አንኖርም። መቼም በእውነት የኑሮ ውድነቱ እሳት እንደ እግር እሳት እንዳንገበገበን አንኖርም። ተስፋ እናደርጋለን። የጊዜ ጉዳይ ነው። እግዚአብሔር ኢትዮጵያን የሚያስብበት ዘመን ሩቅ አይሆንም ብዬ አስባለሁ። የተስፋ የኪዳን ሀገር ናት። ብዙ አባቶቻችን የላም የጣመ ሳይበሉ የሞቀ የደመቀ ሳይለብሱ ድምፅ አራዊቱን ግርማ ሌሊቱን ታግሰው በየበረሃ ወድቀው ስለ ሀገራችን የሚጸልዩ ቅዱሳን አባቶች ያሉባት ሀገር እግዚአብሔር እንዲህ ይተዋታል ብዬ አላስብም። አንድ ቀን እንቆቅልሻችን ይፈታል፣ እንባችን ይታበሳል፣ የከበደን የችግራችን ቀንበር ይሰበራል። እንደ ቃሪያ ፍሬ በየዓለማት ሀገራቱን የተበተኑት ወገኖቻችንም ወደዚች ሀገር ይመጣሉ። እኔ ነብይም ምንም አይደለሁም፣ ግን ይመጣሉ፣ አይቀርም። ግን እንታግስ፣ በቃ በትዕግስት በተስፋ እንኳን እግዚአብሔርን ሰውን ተስፋ ያደርግ የለም። ስለዚህ ተስፋ እንቁረጥ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ወደ እግዚአብሔር ቤት እንዲህ አይነት ክፉ ስሜት ሲመጣባቸው ወደ እግዚአብሔር ቤት መምጣት፣ እግዚአብሔር ቤት መጥቶ
ስብከቱም ቅዳሴውን ባይኖር በበሩ ስር የሚሸተውን የዕጣን መዓዛ አሽትቶ መሄድ ራሱ አይምሮን መልሶ ህሊናን ሰላም ሰጥቶ እንግዲህ ልቦናን ፈውሶ ሰውን ወደ ቀልቡ ይመልሳል ብዬ አስባለሁ። ስለዚህ እኛም በተቻለ መጠን እንድናገለግል አገልግሎታችን በብዙዎች ዘንድ ተደራሽ እንዲሆን አቅም ያላችሁ ሰዎች እንግዲህ እንዳደመጣችሁት ነው የራሱን ዩቲዩብ ከፍቶ ስራዎችን ለመስራት ወንጌልን ለማዳረስ ጥረት እንደሚያደርግ ተናግሯል። ይሄ በእውነት ይበል የሚያሰኝ ነው። እንግዲህ በክርስትና ውስጥ ስንኖር ፈተና ይበዛል። ምንም ማይካድ ሐቅ ነው። እንኳን ወደ ቤቱ ተጠግተን እኛም ምዕመናን በርካታ ፈተና ይበዛብናልና ከሃይማኖት ሊያስወጣን የሚፈልግ እውነትን ሊሸሽግ ወደ ሐሰት ሊቀይር የሚፈልጉ አካላቶች አሉ። ከኛ የሚጠበቀው ግን መበርታት ነው። በቻልነው አቅም በተሰጠን ጸጋ ሁሉ እግዚአብሔርን ማገልገል፣ በተሰጠን ጸጋ ሁሉ በየቦታው መሰማራት አለብን። ይህንን በደንብ ማመን ያስፈልጋልና ወንድማችን በርታ። እንግዲህ ሰሞኑን በተለይ ታስታውሳላችሁ ከሀገር አሜሪካን ከሚመጡ ዲያስፖራዎች ጋር ተያይዞ ዲያቆን ዳንኤል ክብረት ከተናገረው ነገር ጋር ተያይዞ በእስር ላይ እንደነበረ የሚታወስ ነው። አሁን ተፈቷልና በርታ፣ ጠንክር ልንለው ያስፈልጋል ብዬ አስባለሁ። ወደ እፎይ ከማለፋችን በፊት ዛሬ ትልቅ በዓል አለ ባይዘዌ ስለ ቅዱስ ያሬድ፣ እሱንም አስቃኛችኋለሁ። ወደ እፎይ ወደ ኡስታዞቹ ከማለፋችን በፊት እስቲ እሸቱ ገዳማዊ ያለ የሰራው ስህተት ምንድን ነው? ኢዮብ ዘሚካኤል ምን አለ መሰላችሁ? የህንድ የፍቅር ፊልም ይመስል ጫካ ለጫካ መነኩሲታን እያሯሯጠ የሰው ድራማ አስመሰለው ነው መልእክት። ማታ አየሁት ፕሮግራሙ። የገዳሙን ችግር ሁኔታ ለማሳየት ተሞክሯል። በበሽታና በመሳሰሉት ችግሮች እንደተቸገሩ በደንብ አሳይቷል። ጥሩ ነው፣ መታገዝ አለባቸው። ከዛን ግን የህንድ የፍቅር ፊልም ይመስል ጫካ ለጫካ መነኩሲታን እያሯሯጠ የሰራው ድራማ በጣም ያስጠላል። የምንኩስናና የገዳሙ ክብር የሚባል ነገር አለ። ለእይታ ብቻ ሲባል ድራማ፣ ሁሉን ነገር ድራማ ማድረግ ተገቢ አይደለም የሚል በጣም ብዙዎቹ እንዲህ አይነት መልእክቶችን በተለያየ ቋንቋ ተጠቅመውታል። ብዙዎቹ መነኩሲታ የተለያየ ተምብኔል ላይም ፎቶም ላይም ብዙዎቹ ለቀዋታልና ለምንድን ነው የሚታየዋል? እኔ ግን አንድ ነገር ላሳያችሁ፣ ምናልባት ለእሸቱም ካሳያችሁት ንገሩት። እንዲህ አይነት ቦታ ስትሄዱ ገዳማት ስናስተዋውቅ በጣም የምንፈራውን ነገር አንድ ነገር ልንገራችሁ። እኔ መንፈሳዊ ቻናልና ፕሮግራም ከመስራት በፊት ፖለቲካ ፕሮግራም እሰራለሁ። ከዛ በፊትም ሬዲዮ ጋዜጠኛ ነበርኩ፣ እሰራለሁ። እኛም ነበርኩ ግብርና ሚኒስቴር ውስጥ። በጣም ካየሁት ነገር በጣም ከሚያሳዝነኝ ነገር ቤተክርስቲያንን ክብር እኛንን የማንጠብቀው እኔ እናንተ ኦርቶዶክሳውያኖች። የመጀመሪያ ችግሩ ምን እንደሆነ ልንገራችሁ። ጦርነቱን ታስታውሱታላችሁ አይደል? የህወሓትና የፌዴራል መንግስቱን ጦርነት ስንት መነኮሳት ተደፈሩ። እንኳን እንደዚህ እንደ ሞዴል አሽሞንሙነን አቆንጅተን ኤአይ ሰርተን ፎቶሾፕ ሰርተን አሳምረን ላወጣናቸው ቀርቶ የ70 ዓመት አሮጊት አዛውንት መነኩሴ ተደፍረዋል። በጦርነቱ ስለ ዳፋው አይደለም የምናገረው፣ ተደፍረዋል። በቡድን በግል ተደፍረዋል። መነኩሴዎች ገዳም ተደፍረዋል። ካህናት ተደፍረዋል። ቄሶች ተደፍረዋል። አባት ታስሮ ካህን አባት ታስሮ የገዛ ሚስቱ ተደፍራለች። ይሄ እኮ ሩቅ ዘመን አትሄዱም። ሾርት ሚሞሪ የለንም። ትላንትና ነው እኮ የሆነው። ትላንትና እኔና እናንተ እያለን ነው የሆነው። እነዚህን መነኮሳት ወደ አደባባይ ስናወጣቸው የምናወጣው አንደኛው አሁንም ባለበት አቅራቢያ ያልረገበ ያልበረደ ጦርነት አለ። ያላረፈ ኮሜዲያን እሸቱ መለሰ የ12 ዓመት ታዳጊ ልጃቸው ወደ ዋልድባ የሴቶች ገዳም የገባችባቸውንና ትእዛዝ ተቀብሎ እናት ወዳሉበት ገዳም ለማምጣት ጉዞ ይጀምራል። በእርግጥም በገዳም ውስጥ ወለተ ማርያም ብቻ ሳትሆን ገና በ3 ዓመቷ በስለት ምክንያት ለአባቶች ተሰጣ በቃለ እግዚአብሔር በፍቅር አድጋ የምንኩስና ሕይወት የመረጠች ሌላ ታዳጊ ትገኛለች። እሸ ግን ጉዞን ይቀጥላል። በገዳሙ ውስጥ በቀን አንድ ጊዜ ብቻ ነው የሚበላው። የሚበለሙን ቋርፍ የተባለ እጅግ መራር ምግብ ነው። መራርነቱ የክርስቶስን መከራ ለማሰብ የሚጠቅም መሆኑ ይተረካል። እሸም ይህንን መራር ቋርፍ ቀምሶ ሲያቀተው እናያለን። አያይዞ የገዳሙ ትልቁ ፈተና ንጹህ የመጠጥ ውሃ እጥረት መሆኑን መነኮሳቱና አርዲቶቹ ውሃ ለመቅዳት ረጅም ርቀት በቀን 10 ጊዜ በላይ እንደሚመላለሱና ውሃውም ንጹህ ባለመሆኑ የተለያዩ ቆሻሻዎች ስለሚገባበት ለተለያዩ የጤና እክሎች እንደሚጋለጡ ይነግረናል። በዚህ ምክንያት በገዳሙ ውስጥ የታይፎይድ፣ አሜባ፣ የሆድ ቁርጠት፣ የኪንታሮት በሽታዎች መነኮሳቱን በስፋት ያጠቃሉ። የመጀመሪያ ሕክምና እርዳታም ስለማያገኙ እስከ ሞት ይደርሳሉ።
በገዳም ውስጥ ጊንጥ የምትባል እጅግ መርዛማና ገዳይ እባብ ይገኛል። መነኮሳቱ ይህች እባብ ስትመጣ ዳዊት መዝሙር 57 በመድገም መርዟንና ቁጣዋን እንደሚያበርዱ ይገልጻሉ። መነኮሳቱ እህል ለመዝራት ሲሉ በጣም አስፈሪ በሆነ ገደላማ ተራራዎች ላይ መሬቱን በሳት እያቃጠሉ እየቆፈሩ በከባድ ድካም ያርሳሉ። አንዳንድ እናቶችና አባቶች ስጋቸውን ለማድከም ሲሉ ምንም አይነት እህልና ውሃ ወደማይቀመስበት በመሄድ ከ7 እስከ 40 ቀን ድረስ በጾምና በጸሎት ለሱባኤ ይቆያል። እሸቱም በበረሃው ከባድ ሙቀትና አድካሚ ጉዞ በኋላ ወለተ ማርያምን ወንዝ ዳር ውሃ ስትቀዳ ያገኛታል። እሸቱም የእናቷን አደራ ነግሮ እዚህ ካለው ከባድ መከራ ወጥታ እናቷ ወዳሉበት ገዳም እንድትሄድ ቢለምናትም ሙሉ በሙሉ ፈቃደኛ ሳትሆን ትቀራለች። እርሷም እዚህ ገዳም የቆየችው ለራሷ ጥቅም ሳይሆን በእድሜ የደከሙ አልጋ ቁራኛ የሆኑ አይነ ስውራን የታመሙ አረጋውያን እናቶችን ለማገልገል እንደሆነ ትገልጽለታለች። ይህን መሰረት አድርጎ ወደ ዋናው ጉዳይ ሲያጠቃልል ለሀገር የሚጸልዩ ገዳማውያን ንጹህ ውሃ እናጠጣቸው ብሎ ዋናውን መልእክቱን ያስተላልፋል። በኢትዮጵያ ንግድ ባንክ 1076 70 48 576 የበኩላችሁን ድጋፍ አድርጉ ብሎ ይጨርሳል። የእውነት እንባ እየፈሰሰ ያየሁት ዶክመንተሪ ነው። ይህንን ያዩ አጋንንት የተጠናወታቸው የእሸቱ ድራማ እያሉ ለማጣጣል ለመሳለቅ ሲሞክሩ ሳይ እጅግ በጣም አዝኛል። የእናቶቻችን አምላክ ይቅር ይበላቸው ከማለት ውጭ ምንም ልል አልችልም። ሁላችሁም ይህንን ቪዲዮ ገብታችሁ ዶንኪ ቲዩብ ላይ ተመልከቱት። እናም የበኩላችሁን ታደርጋላችሁ ብዬ አስባለሁ። ባይዘዌ ለእይታም ይሁን ለተለያየ ነገርም ዓላማ አድርጎ ቢንቀሳቀስ እኔ እሸቱን የማደንቅበት ፓርት አለ። በተለይ ታች ወርዶ ገዳማውያንን ገንዘብም ለማግኘት ይሁን ያግኝ ገዳማውያንን የሚያስታውቅበት ማለት ነው። በተለይ ስለዚህ ስለ ዋልድባ ስለ እናቶች ገዳም የሰራውን ቪዲዮ ገብታችሁ ብታዩ በእውነት እኔ መኖሬን ሁሉ ነው የጠላሁት። እንዴ አለን እንዴ ነው የምንለው? ምን አይነት ህይወት ውስጥ እንደሚያሳልፉ እነዚህ እናቶች በምን አይነት ህይወት ውስጥ በምን አይነት ተጋድሎ ውስጥ እንደሚያሳልፉ ስትመለከቱ በጣም ነው የሚገርመው። ዛሬ እኛ እኮ የሆነ ሳቢ ነገር ካልተደረገ ቪዲዮዎችን እንኳን ከፍተን የማየት እድላችን በጣም ጠባብ ነው። ምናልባት ያችንን 12 ዓመቷን ህፃን እማሆይ ፍለጋ ብሎ እሷን በሜካፕ በተለያየ ነገር አድርጎ ተምኔል መስራቱ ልክ ላይሆን ይችላል። የሰራቸው ድራማዎች ሊኖሩ ይችላሉ። ነገር ግን የገዳሙን ችግር ቁልጭ አድርጎ አሳይቷል። ያንን የገዳም ችግር ይሄ ሰውዬ በዚህ አይነት ድራማ በሚመስል መልኩ ባያዘጋጅ ባይሰራ ኖሮ ማን ይመለከተዋል? ስንት ዓመት እኮ ለፍተዋል እነዚህ እናቶች። ዛሬ ምን እያገኙ ነው? በዚህ ቪዲዮ አማካኝነት ዛሬ ባለሀብቱ ውሃ ሊያስወጡላቸው፣ ውሃ ሊያቀርቡላቸው፣ የሚያስፈልገውን ነገር ሊያደርጉላቸው እንደሚዘጋጁ ጥርጥር የለኝም። ይህንን ቪዲዮ ተመልክቶ ማለት ነው። ትልቅ በረከት የሚገኝበት ቦታ ስለሆነ ከዛ ውጪ ያደረጋቸው ነገሮች መልካሙን ነገሮች መቼ ነው የምናጎለው? የሰራቸውን ጥሩ ነገሮች መቼ ነው የምናጎለው? ስህተቶችን ብቻ እየፈለግን ሰዎችን መጣል አለብን ብዬ አላስብም። አዎ እሸቱ ያደረገው ነገር እንደው 70% ጥሩ ሆኖ 30% ስህተት ሊኖረው ይችላል። ከቪዲዮ ከተምኔሉ እዛ ሲደረግ ከነበረው ቪዲዮ ሲቀረጽ ከነበረው እሱ ገዳማውያንን ሲያሯሩጥ የተለያዩ ነገሮች ከነበረው እነዚህ ስንመለከት ስህተቶች ሊኖሩ ይችላሉ እንደ ቤተክርስቲያናችን ስርዓት። ገዳማውያን ላይ ደግሞ በርካታ ነገር ስለሚደርስ በተለይ የመደፈሩ የምኑ እንዲህ አይነት ገዳም ውስጥ እንዲህ አይነት ሰዎች አሉ እንዲህ ብለው መቼም አእምሯቸውን የሳቱ ሰዎች ወደዛ እየሄዱ ገዳማውያን ላይ ጉዳት ያደርሳሉ። ከዛ አንጻር ስንመለከት ትክክል ላይሆን ይችላል። ግን የገዳማውያን ችግር ያወጣበትን መንገድ ደግሞ ልናበረታታ ያስፈልጋል ብዬ አስባለሁ። ስለዚህ ሁል ጊዜ ትችቶች ላይ ብቻ ሳይሆን መልካሙንም ነገር ብናይ እላለሁ። በዚህ ላይ እናንተ ምን ሀሳብ ትሰጣላችሁ? ወደ እፎይ እንለፍ። ስሙት። አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰርጿል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉምና እንግዲህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ ኬረሩን ኢንድ ዳርገንለታል። በዚህ ምክንያት ብዙ የመጅሊስ ላይ ታዋቂ የሆኑ ኡስታዞችም በቴሌቪዥን ፕሮግራሞቻቸውም ውይይቶቻችን ላይ ሪፍሌክሽን እየሰጡ ነው። የተወያየኝ እስልምናን እንደማይወክል ሙስሊም እንዳልሆነ ውጪዝ እንደከፈረ ትክክለኛ ምላሽ እንዳልሰጠ ብዙ ኡስታዞች ምላሽ ሰጥተውበታል። ምን ይሄ ብቻ ለወር ያህል ቃሌ በመግቢያ ላይ እንደሰማችሁት ፕሮግራም እዘው ነበረ ሊወያዩ። አሁን የደረሰብን ስብራት ተወያዮቹ ምን አሉ? አሁን የደረሰብን ስብራት እስልምናን የሚበትን ስለሆነ ውይይት አሁን አናደርግም ብለው አፈግፍገዋል። ከነሱ ቃል በቃል በደንብ አስተውሉ። ሁሱ ተጽዕኖ ውስጥ እንዳለ ችግር ውስጥ እንደገቡ
እስልምና የሚከተሉ ሰዎች ሊበተኑ እንደሆነ ኡማው ክፍፍል ውስጥ እንደገባ ውጪስ ሙስሊሞች የሚከተሉትን ጭንቅላት የሌለውን አካል እንዴት አድርገን ድራማ ሰርተን እንታደግ እያሉ ነው። በውስጥ ያወሩት ሪከርድ ደርሶኛል፣ አስደምጣችኋለሁ። ምን ይሄ ብቻ ይሄን የደረሰብንን ኪሳራ ከሴጣን ጋር በደንብ አስተውሉ ወገኖቼ፣ ከሴጣን ጋር ቢሆን ሰርተን ኦርቶዶክሶች ላይ ፕሮፓጋንዳ ሰርተን ይህንን የገጠመንን ተግዳሮት ለማለፍ ከሴጣን ጋር ህብረት አድርገን ቢሆን እንሰራለን ብለዋል። እዚህ ቲክቶክ ላይ ውርውር የሚሉ እንደዚህ አይነት ባለጌ እንደዚህ አይነት ናቸው። እንግዲህ የቲክቶክ ላይ የዋብያው ኡስታዞች እስልምናን እንታደጋለን የሚሉት። በእርግጥ ድምፃቸውን ስላሰማዋችሁ ብቻ ለኦዲየንሶቼ ይቅርታ ጠይቃለሁ። ደግሜ አላደርገውም። እንደዚህ አይነት ባለጌዎችና ቆሻሾችን ኦዲየንሶቼ እንዲሰሙት ስለማልፈልግ ማለት ነው። ስለማይመጥኑ፣ ለክብራችን ለኦዲየንሶቻችን ክብር ስለማይመጥኑ ይኸው አድምጡት። ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከሁሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው በዛኛው ሰዓት ከኦርቶዶክስ ጋር ያለው ነገር እኛ በዚህ ሰዓት ሞር ኢምፖርታንት ነገር ነው። ያንን ነገር ማስተካከል የሚኖርብን ነገር አለ። ከሚዲያ ከራቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለእኛ ይታየናል። እንግዲህ በዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብላችኋል። እኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው። እኛ ውስጥ እንዳለ ነው። ደግሞ ከሚዲያ ካራቃችሁ በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ፐርሰናሊ አይዞ ጭንቅላቴ ራሱ አይዞር ወደዛ ማለት ነው። ኮሚኒቲ በዚህ ሰዓት ያለው ኢቨን እየዞረ ያሉ ቪዲዮዎችንም አጠቃላይ የኛ ምክንያቱም እናንተ እንደ ክርስቲያን ሳይድ ስላችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ነው ያለነው፣ በጣም ትልቅ ማለት ነው። ስለዚህ እንዳሁኑ አይነት ለምን 10 ዲቤት አይኖርም? ከዚህኛ አይበልጥም ዲቤቱ። እኛ ይህን ነገር ትንሽ ረገብ እናድርግና ቅድም አብዶም እንዳለው እንትናም ይሄ ቫይራል የወጣው ነገር ቀዝቀዝ ይበልና የእኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ። ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለገን ግን አሁን ችግሩ ዚያዘ ሳይድ እና ሌላ ኢሹስ ራሱ ጆይን አድርጉ ማድረግ የምንችልበት አይነት አቴንሽን አለ። ያ ሙስሊሙ ኮሚኒቲ ነው ሊትራሊ ውይይቱን ሊያጫምጥ ይመጣል ብዬ የማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም። ምንም አይካድ ነገር ነው። እኛ በዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ሊትራሊ በዛ ምክንያት ነው ሊትራሊ እንጂ የሆነ እንትን እያለን አይደለም። እኛ እኮ ኮሚኒቲ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል። አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ። ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ሊትራሊ ችግር የለብንም። ይከርሳል። ዋናው ይሄኛው ነው። ሰሙ አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ሚቱን እኮ እንዲደረግ ፍልቀን ዛሬም ነገም ችግር የለብንም። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ትጠብቁናላችሁ። አፎር ይሄኛውን ሴትል እናደርግ አይደል? አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም፣ በቂ ነው። በየትኛውም ቦታ ይሆናል ዲያብሎስ ሁላ የሚኖርበት ቦታ ችግር የለብንም። እንግዲህ ንጽጽር እንሰራለን የሚሉት በሐሰት አሁን የመጣባቸውን የተገለጠባቸውን ከሴጣን ጋር ቢሆን ሰርተው ሊያፍኑ ሞክረዋል። እያሰቡ ነው። ከሴጣን ከዳቢሎስ ጋር ቢሆን ሰርተን እናፍነዋለን እያሉ ነው። እባካችሁ ቆም ብላችሁ አስቡ። ከእንደነኚህ አይነቶች ራሳችሁን በማግለል እውነት ወደሆነው ህይወት ወደሆነው ትመጡ ዘንድ ጥሪ ያቀርብላችኋለሁ። እንግዲህ ይሄ የእፎይና የኡስታዝ ሁሱ የተባለው ክርክር በርካታ ነገሮችን እየፈጠረ ይገኛል። እግዚአብሔር ይመስገን። መቼም እኛ የምናመልከው አምላክ የያዝነው አምላክ እውነተኛው የድንግል ማርያም ልጅ ስለሆነ ዓለምን የፈጠረ ዓለምን የገዛ ተረት የሌለበት ህይወት ውስጥ በመኖራችን ብቻ እግዚአብሔርን እናመሰግነዋለን። ሌላ ምንም ምለው ነገር የለም በዚህ በእፎይ ዙሪያ ማለት ነው። እናንተ ሀሳብ ካላችሁ ስጡን። እሺ ዛሬ በዓሉ ምንድን ነው?
ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም የቅድስት ቤተክርስቲያናችን ብርሃኗና ሙሉ አካሏ የሆነ ማኅሌተ ቅዱስ ያሬድ በ571 ዓመተ ምህረት በዚህ ዕለት እንደ ሄኖክና ኤልያስ የተሰወረበት ቀን ነው። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ከዚህ ቃል ኪዳን እንድትሳተፉ እስከ መጨረሻው ድረስ ታሪኩን አዳምጡ። ሁላችሁም በኮሜንት እየገባችሁ ቅዱስ ያሬድ በረከት ይደርብን እያላችሁ ጻፉ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ደግሞ ክርስቲያናዊ ግዴታችሁን ተወጡ። የቤተክርስቲያናችን ብርሃኗና ሙሉ አካሏ የሆነ የሱራፌል አምሳያቸው ማኅሌተ ቅዱስ ያሬድ ግንቦት 11 ቀን የተሰወረበት ዕለት ነው። እርሱንም 24ቱ ካህናተ ሰማይ ያመሰገኑት ሲሆን መቋሚያውን ወርውሮ ያፈለቀው ጸበል ዛሬ ታምራትን እያደረገ አለ። ቅዱሱ አባይን በጡም ዜማው ቢያቆመውም ቢገድበውም መልአክ መጥቶ ተቆጥቶታል። በተሰወረበት በሰሜን ጠለምት ደብረ ሀዊ ተራራ ላይም በቦታው እሁድ ከመሬት ውስጥ የከበሮ ድምጽ ይሰማል። እንዲሁም ጻድቁ በተሰወረበት በደብረ ሀዊ ተራራ ላይ ብርድ በእጅጉ በጸናበት በረዶ በሚፈላበት በዚያ አስቸጋሪ ቦታ ላይ እጅግ አስቸጋሪውን የአየር ጠባይ ተቋቁሞ በቦታው ላይ ቢያንስ 7 ቀን ሱባኤ የሚይዝ ካለ ራሱ ቅዱስ ያሬድ እንደሚገለጥለት ይታወቃል። እንኳንስ ቅዱስ ያሬድ ይቅርና እርሱን ያገለገሉት አቡነ ጊዮርጊስ ዘመንበረ የተባሉት አባትም ሞትን ሳያዩ ተሰውረዋል። አቡነ ጊዮርጊስ ዘመንበረ ኢትዮጵያ የተባሉት ጻድቅ አገራቸው ጎጃም ሲሆን የአባትና የእናት አገራቸው ግን ሰሜን ጎንደር ናቸው። ሲወለዱ መልአክ መጥቶ ወስዶ 24ቱን ካህናተ ሰማይ አሳይቶ ቅዱስ ያሬድም ሲዘምር ጡም ዜማውን አሰምቷቸዋል። የቅዱስ ያሬድ ፍቅር በዚያው በልባቸው ተቀርጾ ቀረ። ጻድቁ አሽራ ገዳም ሁሉንም ተምረው ጨርሶ በ25 ዓመታቸው ከመነኮሱ በኋላ ለመጀመሪያ ጊዜ በቅዱስ ያሬድ ስም ቤተክርስቲያን አሰርተዋል። ታቦቱንም አስገብቶ በዚያው እያገለገሉ ሲኖሩ እንደ ኤልያስና እንዳንተ ሞትን እንዳላይ ለምንልኝ እያሉ ቅዱስ ያሬድን ዘውትር ሲማጸኑት ቅዱስ ያሬድም አንድ ቀን ከነ አቡነ አረጋዊ፣ አቡነ ተክለ ሃይማኖት፣ አቡነ ዘርዓ ብሩክ ዘቢሽ ጋር በመሆን ተገልጦላቸው አይዞ ፈጣሪ ያልከውን ያደርግላል ብሏቸዋል። አስደናቂውን ባለ 3 አምድ የሆነውን የቅዱስ ያሬድን ገድል የጻፉት እርሳቸው ነበሩ። ነገር ግን ቅዱስ ያሬድ ገድሉን ድውሾች ከወሰዱት በኋላ የት እንደደረሰ አይታወቅም። ቅዱስ ገድሉን 382 ገጽ ያሉት ሲሆን 69 አስደናቂ ስዕላት ነበሩት። በ132 አረጎችም ያሸበረቀ ነበረ። ጻድቁ ቅዱስ ያሬድን እንደ አንተ እንዳንሞት ጸልይልኝ ብሎ በለመኑት መሰረት ራሱ ቅዱስ ያሬድ በተሰወረበት ቦታ በሰሜን ተራራ ላይ ምድረ ጸለምት ተሰውሯል። በስማቸውም የተሰራችው ቤተክርስቲያን በሰሜን ጎንደር ይገኛል። ቅዱሳን መላእክት ምስጋናቸው ረፍታቸው ምስጋናቸው ሆኖ ቅዱስ 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 እያሉ እግዚአብሔርን ያለማቋረጥ ያመሰግናሉ። ቅድስት ቤተክርስቲያንም አምሳለ ኢየሩሳሌም ሰማያዊት ናትና ይሄን አብነት በማድረግ ልዑል እግዚአብሔርን 24 ሰዓት ሳታቋርጥ የምታመሰግንበትን የምስጋና ስርዓት ዘርግታለች። ያው እግዚአብሔርም የአዳምን ልጆች በመላእክት ምስጋና እንዲያመሰግኑት በመውደዱ ሰማያዊ ምስጋና ይማር ዘንድ ቅዱስ ያሬድን መረጠ። ያሬድ ማለት መወረድ ማለት ነው። ሰማያዊውን ጣዕመ ዜማ ወደኛ የሚያወርድ ነውና ዋይ ዜማ ዘሰማይ ቁም መላእክት ቅዱሳን ከሰማይ ከቅዱሳን መላእክት የሚያስደንቅ ዜማን ሰማው በማለት እንደተናገረ ቅዱስ ያሬድ በ505 ዓመተ ምህረት በአክሱም ከተማ ተወለደ። አባቱ አብዩ ወይም ይስሐቅ፣ እናቱ ክርስቲና ወይም ታውክሊያ ይባላሉ። ሀገራቸው አክሱም ነው። ቅዱስ ያሬድ በተወለደ በ7 ዓመቱ አባቱ ስለሞተ እናቱ ክርስቲና የአክሱም ገበዝ ለነበረው ለአጎቱ ለጌዲዮን እንዲያሳድገውና እንዲያስተምረው ባሪያዋ ሰጠችው። ከጌዲዮንም ቤት 25 ዓመት እስኪሆነው እየተማረ አደገ። ከዚያም መጻሕፍት ማለትም ብሉያትንና አዲሳትን ተማረ። ከዚያም በኋላ መምህሩ አጎቱ ጌዲዮን ሲሞት እርሱ ተተክቶ የመጻሕፍት መምህር ሆነ። በአክሱም መጻሕፍትን እያስተማረ ሳለ ከሰማያውያን መላእክት ጣዕመ ዜማን ተማረ። በተመስጦ ወደ ኢየሩሳሌም ሰማያዊት ተነጠቀ። በዚያም ቅዱሳን መላእክት ልዩ ጣዕም ባለው የዜማ ድምጽ ሊያመሰግኑ ሲዘምሩና ሲያሸበሽቡ ተመለከተ፣ አየ። ከጣዕመ ዜማውም የተነሳ ተደነቀ። የእግዚአብሔርን ስም እርሱ ኢየሱስ ክርስቶስን በጠራ ጊዜ የ24ቱ ካህናተ ሰማይ ዜማ ተገልጾለት ተመልሶ ወደ ምስራቅ ዞሮ እጁንም ዘርግቶ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚያ ለጽዮን ብሎ በአክሱም ከተማ ሙራደ ቃል የቃል መወረጃ በተባለችው ስፍራ ለመጀመሪያ ጊዜ ዜማን በአውደ ምሕረት አሰማ። በእርሱም ዘመን 9 ቅዱሳን ከውጭ ሀገር በችግር ምክንያት ተሰደው ስለመጡ ይሄ ማለትም በቁስጥንጥንያ መንግስት ዮስጢኖስ በነገሰ በ527 ዓመተ ምህረት እስከ 565 ዓመተ ምህረት ድረስ በምስራቅ ቤተክርስቲያን ውስጥ በአንድ ባሪና በሁለት ባሪ ወገኖች ውስጥ ብዙ ሁከትና ፍጅት ስለነበረ ከዚያ በመሸሽ የመጡ ካህናትና መነኮሳት ስለነበሩ ከእነርሱም አንዱ በአክሱም ከተማ አጠገብ የነበረው አባ ጰንጠሌዎን ስለነበር ቅዱስ ያሬድ እየተመላለሰ የውጭውን ሀገር የቤተክርስቲያን ባህልና ስርዓት ይጠይቆ ነበረ። ከዚያም በኋላ ቅዱስ ያሬድ የውጭውን ሀገር ቤተክርስቲያን ባህልና ስርዓት ለመጎብኘት 2 ጊዜ ተመላለሸ። የሮም ቤተክርስቲያን ሁለተኛ የቱሮም የተባለችውን የምስራቅ የቁስጥንጥንያ ቤተክርስቲያን ጎበኘው ሲል በመዝሙሩ እሱ ራሱ ገልጾልናል። ከቅዱስ ያሬድ በፊት በኢትዮጵያ ቤተክርስቲያን ደንበኛ የሆነ ቅኔና ዜማ ትምህርት ስለሌለ ደንበኛ የሆነ ቅኔና ዜማ ለማዘጋጀት ተዘጋጀ። የድርሰቱ መጀመሪያ ይሄ ነበር። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ወለመንፈስ ቅዱስ ቀዳሚያ ለጽዮን ሰማይ ሳረር ወበዳግም አራዮ ለሙሴ በከመ ይገብር ግብራ ለደብተራ ብሎ ከነበሩት ከብሉይና ከአዲስ ሊቃውንት አንዱ እርሱ ስለነበርና ለኢትዮጵያ ቤተክርስቲያንም ብዙ ሐሳብ ስለነበሩ ከብሉይና ከአዲስ ከሊቃውንት መጻሕፍትም ከነ አትናቴዎስ ከነ ቄርሎስ ከነ ዮሐንስ አፈወርቅ መጻሕፍት ለምስጋናና ለጸሎት የተስማሙትን ቃላት እየመረጠና እያቀና በአራቱ ክፍለ ዘመን በመጽው በሐጋይ በጸደይና በክረምት እንዲነገር አድርጎ ወስኖ አዘጋጀ። የድርሰቱን ስም ድጓ ተባለ። ድጓ ማለት በአክሱም ከተማ አድዋ ቋንቋ ደጓ ማለትም መዝሙር፣ ሐዘን፣ ያዘን ዜማ ማለት ነው። የዜማውንም አይነት በ3 ክፍል ወስኖ ተናግሮታል። እነርሱም ግዕዝ፣ ዕዝል፣ አራራይ ይባላሉ። ግዕዝ ማለት አንደኛ መጀመሪያ የተገኘ ማለት ነው። ዕዝል ማለት ሁለተኛው ሆኖ ከግዕዙ ጋራ ተደርቦ ተጨምሮ ታዝሎ የሚነገር ማለት ነው። አራራይ ማለትም ሶስተኛ ተጨማሪ ሆኖ ርኅራኄ፣ አሳዛኝ፣ ልብን የሚመስጥና ደስ የሚያሰኝ ማለት ነው። አፄ ገብረ መስቀልና አቡነ አረጋዊ ቅዱስ ያሬድ እነዚህ ሶስቱ በአንድነት እንደነበሩ ታሪከ ነገሥታቱና ገድለ አቡነ አረጋዊ ጽፍልናል። አቡነ አረጋዊ የደብረ ዳሞን ተራራ አቀማመጥ አይቶ ደስ ስላላቸው ንጉሡ አፄ ገብረ መስቀል በዚሁ ተራራ ላይ እንዲኖሩበትና እንዲጸልዩበት ፈቀደላቸው። እርሳቸውም ይህን ተራራ ከተረከቡ በኋላ በተራራ ላይ የጸሎት ቤት ስለሌለ ንጉሡ አፄ ገብረ መስቀል አንድ ቤተክርስቲያን እንዲሰራላቸው ለመኑት። ንጉሡም ቤተክርስቲያን ሊሰራ የሚችልበት ስፍራ መርጠው ያመልክቱኝ ብሎ ነገራቸው። አቡነ አረጋዊም ተነስቶ ዞረው ቦታውን መርጠው አሳዩት። ከዚያም በኋላ ንጉሡ በአዋጅና በትእዛዝ ድንጋዩን እንጨቱን እየሰበሰበ በከብትና በሰረገላ እየተጋዘ ተሰበሰበና ከታች ወደ ተራራው ላይ ወጥቶ ተሰራ። የቤተክርስቲያኑ ስራ በ2 ዓመት አለቀ። ባለቀም ጊዜ የቤተክርስቲያኑ ስራ ተመልካቾችን አስደነቀ። ለዚሁ ንጉሡ ቤተክርስቲያኑ ልዩ ልዩ የሆኑ አልባሳት፣ የተደጎሱና የተከፈፉ መጻሕፍትን አበረከቱ። ከማይበረ በኩር
የመጣውም የእመቤታችን የቅድስት ድንግል ማርያም ጽላት አግብተው አቡነ አረጋዊ ባርከው ቀድሰው ንጉሱና ጳጳሱ ቆረቡ። ከዚያም አፄ ገብረ መስቀል በተራራ ላይና በግርጌ ላሉ ሰራዊት ግብረ አብልተው ነዳያን ሁሉ ጠገቡ። ከዚህም በኋላ ቅዱስ ያሬድ በአክሱም ሲያስተምር ሳለ በንጉሱ አፄ ገብረ መስቀልና በአቡነ አረጋዊ ወደዚያ ተራራ ላይ ወጥቶ ቤተክርስቲያኑን እንዲጎበኝና እንዲዘምር ተጠርቶ ሲመጣ ከተራራ ስር ሲደርስ የአቡነ አረጋዊ ደቀ መዛሙርት ማቲያስና ዮሴፍ የሚባሉት ወንዝ ዳር አሳ ሲያጠምዱ አግኝቶ ይሄ አረጋዊ አባታችሁ ደህና ነውን ብሎ ጠይቃቸዋል። እነርሱም ድህነታቸውን ነገሩት። ከዚያም በኋላ ቅዱስ ያሬድ ወደ ተራራው ላይ ወጥቶ ከአቡነ አረጋዊ ጋር በመንፈሳዊ አማ በፍቅር ተገናኙ። ወደ ቤተክርስቲያኑ ሄዶ 3 ጊዜ ሰግዶ ከተሳለሙ በኋላ የህንጻውን ማማር ባድናቆት ተመልክቶ ከፍ ባለ ዜማ ድምፅ ዘመረ። ቅዱስ ያሬድ በደብረ ዳሞ ከዘመረ በኋላ 8 ቀን ያህል ከአቡነ አረጋዊ ጋር ሰንብቶ ንጉሱ ወዳለበት ወደ አክሱም ተመልሶ ሲገባ አንቀጸ ብርሃን ተብሎ የተሰየመውን ድርሰት ቅድስት ወብጽሕት ስብሕት ወቡርክት ብሎ በዜማ ደረሰ። ከዚያም በኋላ ንጉሱ አፄ ገብረ መስቀልና አቡነ አረጋዊ ከቅዱስ ያሬድ ጋር አብረው ወደ ሌላ ጠቅላይ ግዛት ጉብኝት ሄዱ። ከዚያም በአንዱ ደሴት ላይ የቅዱስ ቂርቆስ ቤተክርስቲያን ሰርተው ተቀመጡ። በዚያም ቦታ ቅዱስ ያሬድ 2 ዓመት አስተማረ። እርሱ ራሱ የጻፈው ድጓ ምልክት የሌለው ዛሬ በዚሁ ደሴት በጣና ቂርቆስ ይገኛል። ከዚያም ደሴት ከጣና ቂርቆስ ተነስቶ ንጉሱና አቡነ አረጋዊ ቅዱስ ያሬድም ወደ ደጋው ወደ ጋይንት ወጡ። በዚያም አንድ ትልቅ ተራራ አግኝተው መውጫ ጠፍቶባቸው ሲጨነቁ አረጋዊ ምነው የደብረ ዳሞ ዘንዶ ከዚያ ተራራ ላይ ባወጣኝ እያሉ ሲጸልዩ ከእግዚአብሔር የታዘዘ መልአክ ቅዱስ ዑራኤል መጥቶ አቡነ አረጋዊን ዙር አባ መንገለ ምስራቅ አባ መውጫውን በምስራቅ በኩል ታገኘዋለች ሲል አመለከታቸው። እንደተባሉትም በስተ ምስራቅ ሲዞሩ መልአኩ ሁለቱን ቅዱሳን በሐረግ ስቦ ከተራራው ላይ አወጣቸው። ተራራው ላይም ቅዱሳን መላእክት እንደ ሻሽ ተነጥፈው ሲያመሰግኑ ቅዱስ ያሬድም አብሯቸው አመስግኗል። አቡነ አረጋዊ በዚሁ ተራራ ላይ የእመቤታችን ቤተክርስቲያን ሰርተው ስርዓተ መንግሥናን አስፋፍተዋል። የተራራው ስምም እስከ ዛሬ ድረስ ዙር አባ ተብሎ ይጠራል። ቅዱስ ያሬድ በዚሁ ተራራ ላይ 3 ዓመት ዝማሬ መዋሥዕት የተባለውን መዝሙር አስተምሯል። ይህ ቦታ እስከ ዛሬ ድረስ የዝማሬና የመዋሥዕት ምስክር ቦታ ሆኖ እያገለገለ ይገኛል። ቅዱስ ያሬድ ይጠቀምባቸው የነበሩ ጽናጽልና መቋሚያ በዚሁ ተራራ ላይ አሉ። የአቡነ አረጋዊ ጭራና መቋሚያም አለ። ከዚያም በኋላ ቅዱስ ያሬድ ወደ አክሱም ተመልሶ ለሥጋ ወደሙ ጸሎት የሚያገለግሉትን 14ቱን ቅዳሴዎች በዜማ ተናገረ። ቅዳሴውንም በዜማ የተናገረበት ቦታ መደባይ ታብር ይባላል። ይህም መደባይ ታብር የሚባለው ቦታ ለአክሱም ሰሜን ሆኖ ከአክሱም ግማሽ ቀን ያህል በእግር ያስኬዳል። ቅዱስ ያሬድ የሕይወት ዘመኑን በጸሎት በብሕትውና ለማሳለፍ ወደ ሰሜን ተራራ ምድረ ጸለምት በመሄድ ብርዱ በእጅጉ በጸናበት በረዶ በሚፈላበት በሀቢ ተራራ በጽሞና ተቀምጧል። ይህም ቦታ በሰሜን ጎንደር ሀገረ ስብከት በበየዳ ወረዳ የሚገኝ ነው። በዚያም ጉባኤ ዘርግቶ ትምህርት አስፋፍቶ ለ22 ዓመታት አስተምሯል። የእሱ ደቀ መዛሙርት ሳዊሮስና ሳንድሮስ በልዳሎስ የሚባሉ ከእርሱ የተማሩትን የዜማ ባህል ስርዓት በትግራይ በሰሜን አውራጃ የተዘዋወሩ በየገዳማቱ ሁሉ ስላስተማሩ የቅዱስ ያሬድ ድርሰት እስከዛሬ ድረስ ጸንቶ ኖሯል። ከዚያም በኋላ ቅዱስ ያሬድ ወደ ወገራና ወደ አገው እየዞረ ካስተማረ በኋላ ዘመኑን ሁሉ በማሌት እግዚአብሔርን በማገልገል በጣዕመ ዜማው ዲያብሎስን ድል ነስቶ በዚህ በሀቢ ተራራ በሚገኝ ዋሻ ውስጥ ገብቶ በ571 ዓመተ ምህረት ግንቦት 11 ቀን እንደ ሄኖክና እንደ ኤልያስ ተሰወረ። ቅድስት ቤተክርስቲያንም ቅድስናውንና አማላጅነቱን አምና በስሙ ጽላት ቀርጻ ቤተክርስቲያን አንጻ ድርሰቶቹን የቤተክርስቲያን መገልገያ የሥርዓተ አምልኮ መፈጸሚያ አድርጋ እየተጠቀመችባቸው ትገኛለች። በመናኒ በኖረበት ስፍራ በስሙ ገዳም ተገድሞ መናንያን አሰረ ፍኖቱን ተከትለው ጤዛ ለሰው ድንጋይ ተንተርሰው በበረዶ ውርጩን ታግሰው በስሙ እየተማጸኑ ይኖራሉ። በቦታው ላይም እሁድ ውድ ከመሬት ውስጥ የከበሮ ልብስ ይሰማል። ቅዱስ ያሬድ መቋሚያውን ወርውሮ ያፈለቀው ጸበል ዛሬ ድረስ የተለያዩ ገቢረ ተአምራትን እያደረገ ይገኛል። ዓለም ከሚያውቃቸው የዜማ ደራሲያን ከሞዛርትና ከሌሎች አስቀድሞ ቅዱስ ያሬድ ግዕዝ፣ ዕዝል፣ አራራይ በተሰኙ የዜማ ስልቶች የማይሰለችና ዘመን ተሻጋሪ ዜማን የዜማ ምልክቶችንና የተለያዩ ድርሰቶችን በመድረስ ሀገራችን የዚህ ታላቅ መንፈሳዊ ሀብት ባለቤት እንድትሆን አድርጓታል። ቅዱስ ያሬድ በሰዓታት በወራትና በዘመናት የተከፋፈሉ ድንቅ ምስጋናዎችን ከብሉያትና ከአዲሳት ንባብና ሚስጥር ለቤተ ክርስቲያን ለሰምና ወርቅ አስማምቶ የአገልግሎት ስርዓትን የሰራ የቤተ ክርስቲያን አንድ ነው። የቅዱስ ያሬድ ዜማ ድንቅ ጥልቅ የነገር ሃይማኖት አስተምህሮት፣ የቅዱሳት መጻሕፍት ንባብ ትርጓሜ እንዲሁም የታሪክ ምስክርነትን የያዘ ከፍ ያለ ዋጋ ያለው ድርሰት ነው። ቅዱስ ያሬድ ዛሬ በጉባኤ ቤት ለዜማ ትምህርት ቤተ ክርስቲያን የምትገለገልበትን ስርዓት ትምህርትና የመማሪያ መጻሕፍትን የደረሰ ሊቅ ነው። ድርሰቶቹ ምዕራፍ፣ ጾመ፣ ድጓ፣ ዝማሬ፣ መዋሥዕት ይባላሉ። ቅዱስ ያሬድ በአክሱም በመምህሩ በጌዲዮን መንበር ተተክቶ መጻሕፍት ብሉያትን አዲሳትን አስተምሯል። ከአቡነ አረጋዊና ከአፄ ገብረ መስቀል ጋር በመሆን በተለያዩ የሀገራት ክፍሎች በጣና ቂርቆስ በዞር አባ አቡነ አረጋዊ ገዳም እንዲሁም ወደ ደቡብ ኢትዮጵያ እስከ ብርብር ማርያም በመሄድ ያስተማረ ታላቅ ሐዋርያ አጠቃላይ በስነ ጽሑፍና በቋንቋ እድገት በነገረ መለኮትና በታሪክ ትምህርት እንዲሁም በሥርዓተ ጸሎት የቤተክርስቲያንን አንድነት በማስጠበቅ ረገድ ጽኑ መሰረትን የጣለ ታላቅ ሊቅና ቅዱስ ነው። ቅዱስ ያሬድ የቤተክርስቲያናችን ብርሃን ነውና ሙሉ አካሏ ነው። ከእርሱ ውጭ ቅድስት ኦርቶዶክሳዊት ቤተክርስቲያን ምን ልትመስል እንደምትችል ማሰብ እጅግ ከባድ ነው። ቤተክርስቲያን ግን እርሱ እንደዋለላት ውለታ መጠን አላከበረችውም። እኛም ከዚህ ትልቅ ቅዱስና ሊቅ አባት ረድኤት በረከቱን እንድንካፈል በዕለቱ ዝክር መዘከርና ስሙን መዋደስና መጥራት ያስፈልጋልና ከዚህ በረከት እንድትሳተፉ ከወዲሁ ጥሪ እናስተላልፋለን። የታላቁ የቅዱስ ያሬድ ረድኤት በረከቱ በሁላችን ላይ ይደርብን። ቃለ ሕይወትን ያሰማን። ከቅዱስ ያሬድ ሁላችንንም በረከት ይክፈለን ለማለት ፈልጋለሁ። ለዓመቱ በሰላም ሁላችንንም እቅፍ ድግፍ አድርጎ ያደርሰን። በሌሎች መረጃዎች እንገናኛለን። ሀሳብ አስተያየታችሁን በኮሜንት ላይ እጠብቃለሁ። ላይክና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።